ሙስሊም መስቀል ላይ ይሰራል ብዙ ጊዜ። ይሄ ምንድን ነው? ተመልከቱ ወንድም፣ ይሄ ዝም ብለህ በምታደርገው ነገር ነው። ዝም ብሎ ይሄ ምንድን ነው? ይሄ ክርስቶስን ያው መስቀል አድርጎ ከሄድክም ገሃነም ገባ ወዴትም አለ። ብዙ ቦታ አለ፣ ግን ጀርባዬም አንገቴም ላይ አለ። ግን ይሄ በቃል በአንድ እግሩ ገሃነም ገብቶ ኮንትሮል የሚያደርገው ሞልቷል አልሞላም ብሎ ኮንትሮል የሚያደርገውን አብረህ ገሃነም ለመግባት ነው። ለሌላ ነገር አይደለም። ይሄድከው ከሄድክም አሁን ስለ ኢስላም ከማስተማር ግን አስተምሮቱ ብቻ ሳይሆን ከዚያ የሚመጣበት በላ እና መከራ አለ፣ የሰዎች አደጋ አለ። ያንን ሴት ልጅ መቋቋም ትችላለች? አስባችሁታል? ነብዩ ሰለላሁ ዐለይሂ ወሰለም አድምተዋቸዋል፣ ገርፈዋቸዋል፣ አሳደዋቸዋል፣ መከራ ደርሰው። ሴት ልጅ ላይ ያ እንዲደርስ አምላክ አይፈልግም። ወንድ ልጅ ጋር ጉልበት አለው የሚቋቋም ነው። ሴት ልጅን ግን ያ ነገር ተቋቋሚ ብትላት በጣም ከባድ ነው ደርሷል። ከዚህ አንጻር እንጂ ማናገር አናግሯቸዋል ወይ? አዎ አምላክ አላህ ሱብሓነሁ ወተዓላ ሴቶችን አናግሯል። እነ መርየም ዓለይሃ ሰላምን በመልአኩ ጅብሪል ዓለይሂ ሰላም አማካኝነት አናግሯታል። ቃልን አወርዶላታል። ማነው ትእዛዝን ሁሉ አወርዶላታል። ያ መርየም ቁኑቲ ረቢኪ ወስጁዲ ወርክዒ መዐ ራኪዒን። ይሄ እኮ ከአላህ ዘንድ ለመርየም የመጣ ቃል ነው። አንቺ መርየም ሆይ እነሆ ከዓለማት ሴቶች ንጹህ ተደርገሽ ከአላህ ዘንድ ተመርጠሻል። ኢነላህ አስጠፋኪ ወጠሀረኪ፣ አላህ መርጦሻል፣ አንጽቶሻል። ንጽሕት ነች መርየም፣ ንጹህ ሴት ነች። ማንም ወንድ ጫፏን ሳይነካት በድንግልናዋ የወለደች ንጹህ ሴት ነች። ይህን አላህ መስክሮላታል። ወስጠፋኪ ዐላ ኒሳኢል ዓለሚን፣ ከዓለማት ሴቶችም በጽድቅ መርጦሻል። ያ መርየም ቁኑቲ፣ አንቺ መርየም ሆይ ለጌታሽ ለአላህ ቀጥ በይ። ቢረቢኪ ወስጁዲ፣ ለእርሱም ብቻ ስገጅ። ወርክዒ መዐ ራኪዒን፣ ከሰጋጆች ጋር ስገጂ ይላታል። ይህ ሁሉ ለመርየም ዓለይሃ ሰላም አላህ ሱብሓነሁ ወተዓላ እንዳናገራት ነው። ወአውሐይና ኢላ ኡሚ ሙሳ ይላል። ወደ ሙሳ እናትም ራእይን አወረድኩኝ ይላል። መልእክትን አላህ አስተላልፏል። ወደ ሙሳ እናት አናግሯታል። አን አርዲዒህ፣ ልጁን አጥቢው። ፈኢዛ ኽፍቲ ዐለይሂ ፈአልቂሂ ፊል የም፣ በልጁም ላይ የምትፈሪው ነገር በሚኖር ጊዜ በምትፈሪ ጊዜ በውሃ ላይ ወይም በባህሩ ላይ አስቀምጪው አላት። ከዚያ በኋላ አላህ ስብሐነ ወተዓላ እርሷን እንዳናገራት በሱረቱል ቀሶስ መጀመሪያ ገጽ ላይ ገልጾላታል። ሁለተኛው ገጽ ላይ እና ያ ነው። እሺ፣ ነገር ግን ይሄን ነገር ቁመው በማስተላለፍ ቀላል አይደለም። ከጠላቶች የሚደርስብህ መከራ አለ። ገብቶሃል አይደለ? ያ ነገር ደግሞ በሴቶች ላይ እንዲደርስ አምላክ አላህ አይፈልግም። ሱረቱል ጀሙዓ ለምንድን ነው በሴቶች ላይ ግዴታ ያልተደረገው? በዚህ መንገድ ብዙ ጥያቄዎች አሉ። ያቸው ሴት ልጅ ሌሊት ሰዓት ተነስተሽ የሌሊት ሶላትን ሱብሒ ሶላትን ወደ በዛ በጨለማ በድግግና ሄደት ፍገጅ ብትባል ከባድ ነው ለእርሷ። አይሄድም ይሄ ነገር። ስለዚህ የቤቷ ትስገድ ብሎ አላህ ደነግገላት። ያቸው አይደለ? ያ እሺ፣ መርሐባ ሁሴን። ግን በክርስትና ሴት ነብይ ተልኳል ወይ የሚለውን ጠይቄ ነበር። እኔ ሴት ነቢይ አለ የሚለው አላህ እስካሁን ድረስ አላየሁም። ወደ ነቢይቱም ቀረብኩ፣ ወደ ነቢይቱም ቀረብኩ ምናምን የሚል ቃል አለ። ሰላም አለይኩም። መጀመሪያ እኔ ከሰላምኩኝ ትንሽ ቆይቻለሁኝ፣ ግን ከቤተሰቦቼ ተለይቼ ነው የምኖረው። ከቤተሰቦቼ ያው ከእነሱ ጋር መኖር እየፈለግኩኝ መኖር አልቻልኩም። ምክንያቱም በጣም እየጨቆኑኝ ስለነበረ የሰው ቤት ተቀጥሬ መኖር ማበቀሰ እየሰራው መኖር ነው የመረጥኩትኝ። ከእነሱ ምንም አልፈለግኩም፣ ወጣሁኝ እና አሁን ላይ ግን ከአባቴ ጋር እናቴ ምንም አላለችኝም። እናቴ አንቺ የፈለግሽውን ህይወት ከመረጥሽ አንቺ ካወቅሽ ከገባሽ እኔ ምንም አልልሽም ያለችኝ። አባቴ ግን ከእሱ ጋር ጸብ ላይ ነኝ። እናም በቃ ከልጅነቴም ጀምሮ አባቴን አልወደውም። አባትን መጥላት እንዴት ይታያል? በሃይማኖት ብቻም ሳይሆን በቃ ከአባቴ ጋር በጣም ጸብ ላይ ነው ያለሁት። እንዴት ነው ያንን ማድረግ የምችለው? አባትን መጥላት ተገቢ አይደለም። ሌላ እምነት ተከታይ ቢሆንም ራሱ አላህ ሲናገር ምን አለ? ወሳሒብሁማ ፊ ዱንያ ማዕሩፋ ይላል። ወላጆችህን በምድራዊ ህይወታቸው በጥሩ ሁኔታ ተመራራቸው ይላል። በምድራዊ ህይወታቸው በጥሩ ሁኔታ እንመራቸዋለን። ያስቀየሙን ነገር ሊኖር ይችላሉ። አዎ ሊኖር ይችላል። ያስቀየሙን ነገር እኛ መርሳት ነው ያለብን። ወላጆች ነው በቃ
አታይ ሌላ እምነት ተከታይ ቢሆንም ወላጆቻችሁ አምላካችሁን ካዱ፣ እስላምን ካዱ እስካላሉ ድረስ በምድራዊ ህይወት ሊያዟችሁ ታዘዟቸው፣ አትጥሏቸው። ወላጆቻችሁ በምድራዊ ህይወታችሁ በዛቸው ጊዜ ትባላቸው እና ስላለፈው ይቅር በይው። በእምነትሽ ላይ ናት ወገን አዛን የሚያደርግሽ ከሆነ ይዛኔ ነው ይዛኔ አትታዘዥም። ፕሮቴስታንት እምነት ተከታይ ነኝ እና የኦርቶዶክስ እምነት አለ አይደለ? የሆነ ልጅ ሲወለድ ወይ በ80 ቀን ወይ ደግሞ በ40 ቀን የሚደረግ የሆነ ክርስትና ምናምን የሚባል ነገር አለ። አሁን ሙስሊም ሴቶች ሲወልዱ የሚደረግ ነገር አለ። ልጅ ሲወለድ ማለት ልደተ ክርስቶስ የሚባል ልጅ አስገቡት። እሱን ያልሳቀኝ ሁሱ ዥልጥ ብለ ጽፏል። ኮሜንት ላይ ናግባ ላኩለት። ናግባ ስለተሳደብኩ ይቅር ብያለሁ። ናግባ እና ቅሬታ ካለ በእስላም ላይ በእኛም ላይ አብሽር፣ እዚህ መተህ ማውራት ትችላለህ። እሺ የሙስሊም ሴቶች ሲወለዱ መደረግ ያለበት ያልሽው ለወንድም ለሴትም አዛን ቢደረግ ችግር የለውም፣ ባይደረግም ችግር የለውም። አድርገው የሚል ሰው የሆነ ትዕዛዝ የለውም። ነገር ግን ቀደምት መልካም ሰለፎች ሲያደርጉ ስለነበር ይደረጋል። ያ ግን መጀመሪያ ሙስሊም ስላልሆኑ ከዚያ በኋላ ሙስሊም ለመሆን ነው ወይ ብሎ የሚያስብ ካለ ስህተት ነው። እዛ ዝም ብለው ሰዎች አዛን ያደርጋሉ፣ መልካም ሰዎች የነበሩ ባለፉት ከዚህ አንጻር እንጂ አላህ ቃል በቃል ሙስሊም አድርጎ እንደፈጠረን ተናግሯል። ቃል በቃል ሰዎችን ሁሉ ስፈጥራቸው ሙስሊም አድርጌ ነው የፈጠርኳቸው ብሎ በቁርአንም ላይ ሐዲስ አልቁድሲም ላይ ተናግሯል። ኢኒ ኸለቅቱ ዒባዲ ሑነፋ ፈጅታለትሁም ሸያጢን ይላል አላህ። እኔ ሰዎችን ቀጥ ባለ መንገድ ላይ እኔም በማምለክ በእኔ በእስላም ላይ ፈጠርኳቸው፣ ከዚያም ሰይጣናት አዞረቻቸው እያለ ይናገራል። ቁርአንም ላይ ያውና በቁርአንም ላይ ልክ እንደው አላህ ስብሐነ ወተዓላ ፈአቂም ወጅሀከ ሊዲኒ ሐኒፋ ይላል። ፊጥረቱላሂ ለቲ ፈጠረ ናስ ዐለይሃ ይላል። በቀጥተኛ ሃይማኖት ብቻ ፊታቸውን አዘሩ፣ ያም እኔ ሰዎችን ሁሉ የፈጠርኩባቸው ሃይማኖት ሲሆን እያለ ይናገራል። ላ ተብዲለ ሊኸልቂላህ፣ የአላህን ፍጥረት እምነታቸውን መቀየር አይቻልም፣ አትቀይሩባቸው እያለ ይከለክላል። እሺ ሌላ ጥያቄ አለሽ? እሺ ከላይ ያለሽው ልጅ ሀይሚ ሰላም፣ እንዴት ነሽ? መካከል ያለሽው ሰላም፣ እንዴት ነሽ? ጸጋና ሰላም ይብዛልሽ። ሌላ ጥያቄ አንድ ጠይቂልኝ ያለች ሙስሊም ጓደኛለች እና መጠየቅ ይቻላል? ችግር የለም። እስከዛ ላውራ። ጥያቄ ነበረኝ። አሁን በዚህ ቅድም ባልከኝ ነገሮች በሻወሩም ወይም ሰላቱ ማለት አሁን ጥሩ ሁኔታ ላይ አይደለም ያለሁት ከቤተሰብ ጋር፣ በዛ ላይ አዘር ላይ ነኝ ማለት ብዙ ሰው አለ። አሁን አጠገቤ ነፃነት የለኝም እና ባለቤቴም ማለት ባለትዳርና የአንድ ልጅ አባት ነኝ። እንትን ለማለት ትንሽ ባለቤቴም ኦርቶዶክስ ነች። አሁን እንትን ለማለት ይከብደኛል እና ጊዜ ላገኝ እችላለሁ ማለት እንዴት ነው ማድረግ የምችለው ማለት ነው? ደስ ባለህ ችግር የለውም፣ ችግር የለውም። በኋላ ቢሆን ወይ ነገር ቢሆን መውሰድ ትችላለህ። ይቻላል። እሺ በትዳር ላይስ እንዴት ነው የምትደረገው? እስኪ አስተምሮት ተሰውቂ። ዳዋ አድርግላት፣ ዳዋ አድርግላት። ታገስ፣ ታገስ፣ ዳዋ አድርግላት። ቶሎ እንትን ማለት አይሆንም፣ ቶሎ መወሰን አይቻልም። ታገስ፣ ዳዋ አድርግላት። አንተ የተረዳኸውን ያክል አስረዳት፣ ቀስ ብለህ
ገብቷል። ኢንሻላህ ትቀበላለች። ታግሳ አስተምራት። ወደፊት የምትቀበልበት መንገድ ካለ የዛኔ ኒካህን ታድሳላችሁ። በነቢያቸው ሰለላሁ ዐለይሂ ወሰለም ጊዜ ሰዎች እስልምና ሲቀበሉ ባልና ሚስቶች አብረው ከሰለሙ ኒካሁን እደሰው ይሏቸውም ነበር። በተለያየ ጊዜ አንዱ ተቀድሞ አንዱ ዘግይቶ ከሆነ የሰለሙት ግን ኒካሁን አድሱ ይላቸዋል። ስለዚህ የተረዳኸውን ያክል አስረዳት። አንተ አስረዳት። ኢንሻአላህ ተወና አድርጋለን። አላህ ስለሚወፍቃት አንተም ሳትሰለች ምን ሳትል ማስተማርህን ቀጥልበት። በቤተሰብ ዙሪያስ ማለት ታላቅ እህት ነበረች እና 1-2 ዓመት ምናምን ሆኗታል። እሷም ሰልማለች እና ሰዓቱ ትንሽ ማዘር እንትን ብላ ነበር፣ ከብዷት ነበር እና ማለት በቃ ሙሉ ቤተሰባችን ዘር ማንዘራችን ክርስቲያን ነው፣ ኦርቶዶክስ ናቸው እና ማዘር ለመቀበል በጣም ከብዷት ነበር፣ በጣም ከምል በላይ። አሁን የኔንም ስትሰማ ትንሽ እንዳትጎዳብኝ የሚል ነገር አሳስቦኝ። መስለማቸውን መናገር ለቤተሰብ አይጠበቅባቸውም፣ ግዴታ አይደለም። ያው ያወቁ ቀን እንግዲህ መታገስ ነው፣ መጽናት ነው ያለባቸው፣ መጽናት አለባቸው። ቻል ኢብራሂም አባቱ ኢብራሂም ዓለይሂ ሰላም ታላቁ ነቢይ አባቱ በቃ ወደ ኢስላም በጠራው አባቱን ወደ እስልምና በጠራው ጊዜ ወይም ወደ አንድ አላህ አምለክ ረሱል ብሎ ጥሪ ባደረገለት ጊዜ በቃ አሁን ነበር የተቆጣ። ወግርሃለሁ እቀጠቅጥሃለሁ እስከ ማለት ድረስ ዝቶበታል። በሱራ መርየም ላይ ይገኛል ታሪኩ። ነገር ግን የኢብራሂም ጽናት በጣም የሚገርም ነበር። ከሀገር እስኪያባረው ድረስ ጡጣ ከዚህ ጋር ራቀኝ ከዚህ እስኪለው ሄደለት ታሻል። ከሀገር ጥሎት እስኪሄድ ድረስ ኢብራሂም ትልቅ አርአያ ነው ለሰዎች ሁሉ እና የእርሱ ታሪክ በጣም የሚደንቅ ነው። ሱራ መርየም ላይ አንብበው አባቱ ጋር የነበረው አባዬ እያለ በስነስርዓት እያስተማረው ምን እያለው አባቱ ግን በቃ ለይለም ተንተሂ ለአርጁመነክ እቀጠቅጥሃለሁኝ ከዚህ አስተምሮ የማትቆጠብ ከሆነ አለው። ወህጁር ነው ያለው። በቃ ራቀኝ ከዚህ ቀጥላ ነው። ኢብራሂምም ጥሎት ይሄዳ እና ያ ነው። አንተ መናገር አይጠበቅብህም ለእነዚህ ሰዎች መስለምህን ችግር የሚፈጥሩ ከሆነ። ነገር ግን የሰሙ ቀን መጽናት አለብህ። የዛኔ ዳዕዋ ታደርግላቸዋለህ፣ ጥሪ ታደርግላቸዋለህ። በተረዳችሁት አቅም ያክል አንተና እህትህ በመመካከል ወላጆቻችንን ቤተሰቦቻችንን እንዴት ወደ ነቢያት መንገድ ወደ እስላም እንዴት እንጥራቸው የሚለን አውሩበት እና ዳዕዋችሁን ታደርጋላችሁ ኢንሻአላህ። እሺ እሺ፣ አመሰግናለሁ። በዚያው አጋጣሚ ግን እኔ በፍጹም ሙስሊም ሆናለሁ ብዬ አስቤ አላውቅም ነበር። የእውነት ማለት ነው። በቃ መርዝ ለመርጨት ነበር አንዳንድ ቤት ሙስሊም ቤት የምገባ የነበረው። በዚህ መናገሬ ካልቀረ ያው እንትን ልበል ብዬ ነው፣ ሀሳብ ልግለጽ ብዬ ነው እና በቃ አንዳንድ የሰማሁትን ነገሮች ምናምን ለመናገር ነበረ ብዙ ቤት የምገባ የነበረው፣ በተለያየ ቤት ማለት ነው። በቃ እነማማዬ ጋር የምናፍ ጋር የምሰማውን ነገር በቃ ዝም ብዬ እንትን ለማለት ነበረ። ግን መልሶ ራሴን እንድጠይቅ አደረገኝና መልሼ ስጠይቅ ያው ለምታየው ቦታ ደርሻለሁ እና በጣም ለራሴ መሆን ቆመ ብዬ ሳስበው እየጋረመኝ ነው። በጣም የሚገርም ነው። የበርካቶች ታሪክ ይሄ ነው። እስላምን ለመተቸት ለመስደብ ለማለት ይመጣሉ። መጨረሻውን በቃ እንድታስተውሉ አድርጋቸዋል። ወላሂ እስላምን የምጠሉ ሰዎች ካላችሁ አንድ ሙስሊሞችን ለመስማት ጆሯቸውን ከፈት አድርጉት። አምላክ በነቢያት በኩል ምንድን ነው ያዘዘው የሚለውን ቁርአን ላይ አንብቡት። በታቸው አለ አይደል? የሚነግራቸው አጸያፊ ቃል አስመስለው ቀርተው የሚነግራቸው ነገር አለ። ይሄ ስለ ዘር ፈሳሽ ምናምን ይሄ በውስጡ የዘር ፈሳሽ ይነጅሳል አይነጅስም፣ ሶላት ያሰግዳል አያሰግድም የሚለው ህግጋት እንድንማርበት የወረደ ነው። እሱ አጸያፊ ሆኖ አይደለም። እኛ የምናየው ራሳችን አንተም ምንም የምናየው ዘር ፈሳሽ ነው። ኦኬ እስልምና እንደዚህ ያለ ዘር ፈሳሽ እንዴ ሰው ልጅ ያልኩ ታዲያ ይሄንን ሰውየው የሚነጅስ የትኛው ነው የሚለውን ለማስተማር እናታችን አሻ ገልጻቸዋለች። ያን እነሱ በክፉ ነገር አድርገው ቀርጸው ይነግሯቸዋል። በዚያ እየሸወዳችሁን እናንተን ውብ የሆነውን የነብያትን መንገድ እንዳትመለከቱ አይናችሁን አመድ እየረጩባቸው ነው። የምሬ ነው የምላቸው እና አብርሃም እና ይስሐቅ እና ያዕቁብ መንገዳቸው ምን ነበር የሚለውን አንብቡት።
ያን አንድ አምላክ ብቻ ወደ ማምለክ ነው። መሲሁ በተለይ ሲጠራ የነበረው ስለ አምላኩ ብቻ ነው። በተለይ የመሲሁ ትምህርት እንዳለ በቁርአን ላይ የተገለጹት ምን አስተምሯል የሚለውን የነቢያትን ሁሉ ሲገልጽልን መሲሁ ስለ አምላኩ ብቻ ነበር። ያዕቆብ ጋር ስትሄዱ ከልጁ ጋር የነበረውን ታሪክ ታገኛላችሁ። ትምህርት አለው በውስጡ። ይህ የዒሳ ግን በጣም የሚደንቀው ስለ አምላኩ ነበር። ቤተሰቡም አንዲት እናቱ ነች አይደለ? ስለ አምላኩ ነበር ሲናገር የነበረው። ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡ ሙስተቂም ነው አስተምሩ። የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ እያለ ነበር ሲያስተምራቸው የነበረው። እና ይህ ነው ነድዑኩም ኢለል ኢስላም ወኢላ ዲን ልአንቢያ ወልሙርሰሊን። ይሄ ነው። እሺ ሪታ አስተካክለ ጥራስ ነኝ። እሺ ረታ እንዴት ነው? ለምን ይዋሻል ይሄ ሰውዬ? ግን ሲጀመር ኦርቶዶክስ